ይገርማችኋል ከ100 ዓመት በፊት ነው ድንገት አንድ ሰውዬ በሚያምር ግቢ ውስጥ ቁጭ ብሎ ጋዜጣ ያነባል። ጋዜጣ ውስጥ በተለይ የሞት አምድ በሚለው አምድ ላይ አንድ ነገር ያነባል። መርዶ ነው። ምን ይላል መሰላችሁ? The Dynamite King is dead ይላል። የዳይናሚት ንጉሱ ሞተ ነው። እጅግ በጣም ደንግጦ ሰውየው የራሱን ፎቶ ተመለከተ። ማመን አቃተው። በቤቱ ድረስ የተላከ መርዶ ነጋሪ እንጂ እውነት ሊመስለው አልቻለም። የሞት ነጋዴው ሞተ ብለው ደግሞ ቀጥለውበታል። ይህ ሰው የፈጠረው ነገር የሞት ነጋዴ ያስብሎታል። ምን ቢፈጥር መሰላችሁ? ተራራ ቁጥቋጦ ሳይል እየናደ ለመንገድ የምንጠቀምበትን አስገራሚውን ዲማሚት ነው የፈጠረው። በጣም የሚገርመው በህይወት ውስጥ ይሄን ሲመለከት ምን ተሰማው? በቃ እኔ ስሞት የምታስበው እንደዚህ ነው እንዴ አለ። ስለዚህ ሞቱን መቀየር እንደፈለገ ተሰማው፣ ወሰነ። ይህ ሰው ያችን ቅጽበት ከተመለከተ በኋላ እጅግ በጣም ይደነግጣል። ይህ ሰው ማን መሰላችሁ? አልፍሬድ ኖቤል ይሰኛል። ከዛ በኋላ በፈጠራ ያገኛቸውን ገንዘቦች ከሰበሰበ በኋላ ቀጥታ አንድ ተቋም መመስረትን አሰበ። ይሄ ዓለምን አነጋጋሪ ሆኖና የዓለም ግዙፉን ሽልማት መሰረተ። ኖቤል የሚባለው ሽልማት ማለት ነው። የሚገርማችሁ ያ ሽልማት ዛሬ በፊዚክስ፣ በሳይንስ፣ በስነ ጽሁፍና በሰላም ጉዳይ ለዓለማችን ያበረከቱ ጥበበኛና የእውቀት ሰዎች ይሸለሙበታል። በአመት አንድ ጊዜ እንግዲህ ከዓለማችን ክፍል የተመረጠው በኮሚቴው የተመረጠው ሰው ይሸለማል ማለት ነው። የኛም ሀገር መሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም ኖቤል ተሸላሚ እንደሆኑ የምናውቀው ጉዳይ ነው። የአሜሪካው መሪ ትራምፕ ራሱ ካልተሸለምኩ እያሉ ዘንድሮ በተለይ ጥያቄ ሲያቀርቡ እንደነበር የሚታወስ ነውና ይህንን ትልቅ የዓለማችን ግዙፍ ሽልማት በማቋቋም ዛሬ ድረስ አስተማሪ እንደዚሁ ደግሞ ታሪክ ቀያሪ ስራ የሰራ ሰው ሆኗል። ስለዚህ የሞቱ ነጋዴ ሞተ የሚለው ቀረና ኖቤል የሰላም ሽልማት ተብሎ በዓለም ስሙን ቀይሮ እሱ ካለፈ ብዙ አመታት አልፈዋል። ስሙን ግን በሰላም ተካ።